ይዤላችሁ የቀረብኩት የፕሮጀክት ስም ፋሲካ የደረቅ ሳሙና ማምረቻ ነው። ይህ ፕሮጀክት የአካባቢ ንጽህናን በማሻሻልና ስራ አጥ የሆኑ ወጣት ሴቶችና እናቶችን ወደ ስራ በማሰማራት ራሱን የቻለ ማህበረሰብ ለመፍጠር ያለመ ነው። ፕሮጀክቱን እንድሰራ ያነሳሱኝ ነገሮች በገበያ ላይ ያሉ የሳሙና ዋጋ መናር፣ ዝቅተኛ ገቢ ላላቸው ማህበረሰብ የንጽህና ጉድለት እያስከተለ በመሆኑ በአካባቢ ያሉ ወጣቶችና ሴቶችና እናቶች የተረጋጋ የሚያገኙበት ገቢ የስራ እድል አለመኖር፣ መፍትሄውም ጥራቱን የጠበቀ ዋጋው ተመጣጣኝ የሆነ የደረቅ ሳሙና ማምረት፣ ኤሌክትሪክ የማይፈልግ ሙሉ በሙሉ በሰው ኃይል ብቻ የሚመረት ቴክኖሎጂን መጠቀም፣ በቀላሉ በአካባቢ በሚገኙ የእንስሳት ስብ ዘይቶች መጠቀም፣ የሚያስፈልጉ ድጋፎች የመነሻ ካፒታል ለማሽን፣ ለጥሬ እቃ፣ ለሼድ፣ ለልብስ የደረቅ ሳሙና 3,713,119 ብር፣ ለገላ የደረቅ ሳሙና 2,119,712 ብር፣ ለአጃክስ 2,427,119 ብር፣ በአጠቃላይ 8,259,950 ብር ነው። ጥሪ በጋራ በመሆን ንጹህና ስራ አጥ የሌለበት ማህበረሰብ እንገንባ። አመሰግናለሁ። ምርቶቼ እንደምታዩቸው እነሱን ይመስላሉ። ከዚህ ደግሞ የበለጠ አሻሽለን ከሌሎች ጋር በማህበር ለመስራት አስቤያለሁ። አሁን ከዚህ ፈንድ ምን ያህል ነው የምትጠብቂው? ምን ያህል የምታገኝ ቢለሽ? አሁን 3,713,119 አጠቃላይ የምትጠይቂው ይሄንን ነው? ይሄኛውን ለመጀመር የምጠይቀው ማለት ነው። ጠቅላላ አጠቃላይ የንጽህና ደረቅ ሳሙናዎችን ማምርተው ማለትም የገላንም የልብስንምና የአጃክስን ማለት ነው። ሰርቲፋይድ ነሽ? በጤና ላይ ምንም ችግር አለማምጣቱን አሁን በየሰፈሩ ብዙ ሳሙና አምራች አለ እንደምታውቂው የፈሳሽ በተለይ አይደል? በሰውነታችን ላይ ወይም በልብሳችን ላይ የሚያመጣው ተጽዕኖ ለምሳሌ ልብሶችን በፍጥነት በመጨረስ ሊሆን ይችላል። በሰውነታችን ደግሞ ከጤና ጋር ተያይዞ ሰርቲፋይድ ነሽ ወይ? ሰርቲፋይድ አይደለሁም። ነገር ግን ስልጠና ወስጃለሁ። አዲስ አበባ በሚሄድ ስልጠና ወስጃለሁ። የፒኤች መጠን መለኪያ ወረቀት የላቦራቶሪ መለኪያዋ አለችኝ። በእሷ ነው ተለክቶ የሚወጣው። ቆዳም ሆነ ልብስን አይጎዳም። እንደገና ደግሞ ከመውጣቱ በፊት ክብደቱም ሁሉንም ጥራቱን የጠበቀ መሆኑን ተለክቶ ነው የሚወጣው። ወደ ገበያ ለመቅረብ ከ4 እስከ 6 ሳምንት ግዴታ ኬሚካሉ ፕሮሰስ ማድረግ ስላለበት ይጠብቃል። ከዛ በኋላ ግሪሲሊን ሁሉም ተመጣጣኝ ሆኖ ይወጣል ማለት ነው። ይሄ ደግሞ ሞክር ያለው ከስተመሮች ይሻሉሽ? አሁን የለኝም። ያሰብኳቸው ከስተመሮቼ ለትምህርት ቤቶች፣ ለሆቴሎች እና ለጅምላ ሱቆች ነው። እነሱም ያው ተመጣጣኝ ስለሚሆን ለማህበረሰቡ ዝቅተኛ የሆነ ማለትም በፋብሪካ ከሚመረተው ከ10 እስከ 20 ዲስካውንት ስላለው ማህበረሰቡ በቀላሉ ይጠቀመዋል፣ ይወደዋል። እንደዚህ 50 ግራም 100 ግራም ሳሙናዎችን ለምደናቸዋል። እንዲሁ ባለ 5 ኪሎ ባለ 1 ኪሎ ሶሊድ ሳሙና ማምረት ለምን አልቻልሽ? ጥሩ ጥያቄ ነው። እስኪ ለወደፊት ይሄን ነጥብ አካትተዋለሁ። ከስራዬ 3 ሚሊዮን ባታገኝ ስራውን ላጀምሪ ትችያለሽ ማለት ነው? ስራውን በቅርቡ በየቤታችሁ ታገኙታላችሁ። አይደለም የኔ ጥያቄ አንቺ 3.9 ሚሊዮን ብር ያስፈልግሻል። እውነት ነው። ልበልና እኔ ብር ቢኖር ሀብታም ብሆን 1 ሚሊዮን ብር ሰጠውሽ ዛሬ 2 ሚሊዮን አካባቢ ብር ይቀርሻል። እንዴት እናርግስን? በአነስተኛ ዋጋ ማለትም አነስተኛ የሆነ ማቴሪያል ተጠቅሜ አሁን ይሄን ያሰላውት ለአመት ነው የሰራውት፣ ያመት ነው። ነገር ግን በአንድ ወር የአንድ ወሩን ኮስት ካገኘውኝ ለራሱ በግማሽም ሆነ በሩብ ካገኘውኝ በዛ ነሳና ኤግዛክትሊ ልክ እንደሱ ነው ኮስትሽን ብሬክዳውን ማድረግ ያለብሽ። ምክንያቱም አንድ አመት እኮ ዝም ብለሽ አንድ ጊዜ አንድ የተጠራቀመ ብር አስቀምጠሽ ስታመርች አትከርሚም። ታመርቻለሽ፣ ትሸጫለሽ፣ እሱ እንደገና ትጠቀሚያለሽ፣ ታመርቻለሽ። ስለዚህ እሷን ነው የመጀመሪያ ኢኒሻል ካፒታል ይሄን ያክል ባገኝ ከዛ በላይ ይሄን ያክል እየሸጥኩኝ ይሄን ያክል ሳገኝ ደግሞ እንደዚህ እያደረኩኝ ከነ ፕሮፊቱ እየተደመረልኝ እንዲሆንልኛል የምታያቸው እንደሱ ነውና ኮስትሽን ካልኩሌት ስታረጊ በዛ ልክ ብትመጪበት ኑሮ ቱማች 3 ሚሊዮን ብር ላያስፈልግ ይችላል። ከዛ በታች ሊያስፈልግ ይችላል። ላንቺ ለመጀመር ዝግጅትሽ ቆንጆ ይሆናል። ምክንያቱም አሁን ኢኒሻል ካፒታልሽን በከፍ ባረግሽ ቁጥር ለመጀመር ትቸገሪያለሽ ነው። ታንክ ዩ። እሺ፣ አመሰግናለሁ። ውድድሩ በጣም ደስ የሚል ነው። ጥሩ እድል ነው የመጣው። ቅድም አሸንፋለሁ ብያችሁ ነበረ። አሁንም የምጠብቀው እሱን ነው። በእርግጥም አሸንፋለሁ።